አመቱ ከማለቁ በፊትና አመታችሁን ከመጨረሳችሁ በፊት ህይወታችሁ ላይ ትልቅ ለውጥ የሚያመጣ አሁን ያላችሁን ውጤት ሽፍት ማድረግ የሚችል ነገር በደንብ አድርጌ ላሳያችሁ። ኦልሬዲ አመቱ 12 ወሩ መተነዋል። አንድ አመት ኦልሬዲ መታችኋል እና የምትቀረው በጣም ትንሽ ቀን ነች። ግን በዛች ትንሽ ቀን ውስጥ አመቱን ሙሉ ያላረጋችሁትና ያላመጣችሁን ውጤት በጣም በአጭር ጊዜ እንዴት እንደምታደርጉ አሳያችኋለሁ። በደንብ አድርጋችሁ ተከታተሉ። ይሄ እኔ ጋም እንዲሁም ደግሞ ሌላ ሰዎች ጋም ሰርተውበት አርገውት ውጤት ያመጣላቸውን ነገር ነው ማካፍላችሁ። ሶሊ እንደምነግራችሁ አንድ ለአንድ ኮቺንግ የምትፈልጉ ሰዎች እና አመታችሁን ሽፍት እንዴት እንደምታደርጉ ማንነታችሁን በመቀየር ውጤታችሁን እንዴት እንደምትቀይሩ በደንብ ስለማሳያችሁ ዲስክሪፕሽን ላይ ባለው ኮንታክት አውሪኝ፣ ክራይቴሪያውን ልክላችኋለሁ፣ መጀመር ትችላላችሁ። ስለዚህ ወደ ቪዲዮአችን ስንሄድ እና ወደ ዛሬው ሀሳብ ስንሄድ ኦልሬዲ 12 ወር መታችኋል፣ አመቱን መታችሁታል። ግን ደግሞ ምናልባት የምትፈልጉት ላይ አይደላችሁ። ለምን? ምናልባት ስላራዘማችሁ፣ ምናልባት ራሳችሁ ላይ የምፈልጉት ውጤት ላይ ስላላመናችሁ፣ ምናልባት ግልጽ የሆነ ግብ ስላልነበራችሁ ሊሆን ይችላል። ግን ደግሞ ህይወታችሁ የሚቀይረው ነገር ምን እንደሆነ ወደ ጉዳዩ ልግባላችሁና ላስረዳችሁ። አሁን ወረቀት ታወጡና ወይም ደግሞ ማስታወሻ ደብተራችሁን ታወጡና ዝም ብላችሁ በጭንቅላታችሁ የምታደርጉት ነገር አይደለም፣ ምጽፉትና ኢምፕሊመንት የምታደርጉት ነገር ነው ማሳያችሁ የምነግራችሁ። ሶ ታወጣላችሁ፣ ታስቀምጣላችሁ፣ መጻፍ ትጀምራላችሁ። ምጽፉት ምንድነው ካላችሁኝ በዚህ ዓመት መወሰን እንዳለባችሁ ያወቃችሁት ግን ደግሞ ያልወሰናችኋቸውን ውሳኔዎች ሁሉ ጻፉ። ሁሉንም ስላችሁ ሁሉንም ማለት ነው። መደወል ያለባችሁ የነበረ ስልክ፣ ቴክስት መላክ የነበረባችሁ ሊሆን ይችላል። መናገር የነበረባችሁ፣ መሄድ፣ ማድረግ፣ መሆን የነበረባችሁ ነገር ሊሆን ይችላል። ሁሉንም ጻፋችሁ። በጣም ብዙ ሊሆን ይችላል። እስከምችሉት 100 200 ቢሆንም ጻፉት። እያንዳንዱን ውሳኔዎች ማድረግ የነበረባችሁን ማለት ነው እሱን ሁሉ ጻፉ። ከዛ ደግሞ ምናልባት አሁን ያላችሁበት ስራ ምን እንደሆነ አላቅም። ምናልባት የራሳችሁ ቢዝነስ ላይ ከሆናችሁ የራሳችሁ ስራ ላይ ከሆነ የምትሰሩት አመቱን ሙሉ ያረጋችሁትን ነገር ስሩት፣ ጻፉት። አሁን ያላችሁን ውጤት እንድታመጡ ያገዛችሁን አመቱን ሙሉ ያረጋችኋቸው ነገሮች ጻፏቸው። አሁን ሁለቱንም ነገሮች ጻፉ። መወሰን የነበረባችሁ ያልወሰናችኋቸውን ውሳኔዎች እንዳለ ጻፏቸው። ከዛ ደግሞ አመቱን አሁን ያላችሁን ውጤት እንድታመጡ ያረጓችሁን ነገሮች ጻፏቸው። ከዛ ደግሞ ሌላው ምንድነው የምታደርጉት? በዚህ ዓመት ብታሳኩት ወር ብታረጉት ቢኖራችሁ ደስ የሚላችሁ የነበረውን ነገር ጻፉት። አይኖ የቀራችሁ ምናልባት ዛሬ 21 22 ሊሆን ይችላል ቀን ናሴ ማለት ነው ወደ 10 ወደ 12 ቀን ነው የሚቀረው። ስለዚህ በዚች 12 ቀን ውስጥ የምናደርገውን ነገር ነግራችኋለሁ። ግን መጀመሪያ እነዚህን ነገሮች ጻፏቸው። ሌላው ደግሞ በዚህ ዓመት ማድረግ እንዳለባችሁ ያውቃችሁ ስሸሿቸው የነበሩና ስፈሯቸው የነበሩ ተግባሮችን ጻፉ። ሶን የሚጻፍ ነገር ነው ያልኳችሁ፣ ዝም ብላችሁ እንዳታዳምጡኝ። ወረቀት አውጡና ጻፉት። ማስታወሻ ደብተር ካላችሁም ጻፉት። ምን ለማድረግ እየፈራው እየሸሻው የነበርኩት ነገር ነበር ብላችሁ ጻፋቸው። እሱ ብቻ አይደለም፣ ለማሰብ ራሱ ስፈሩት የነበረ ሀሳብ ምንድን ነው ማለት በኋላና ነገ እያላችሁ ስታራዝሙት የነበረ ለማሰብ እንኳን ስታራዝሙት የነበረ ሀሳብ ፍላጎት ከነበረ ጻፉት። ቆይ ይሄን ነገር ልጨርስና ይሄን ነገር ላርግና አስብበታለሁ፣ ይሄን ነገር ላስብና አረጋለሁ ስትሉት የነበረ ነገር ማለት ነው። እነዚህ ነገሮች ሁሉ አሁን ካረጋችሁ በኋላ ምንድነው እነዚህ ሁሉ አሁን በዚች 12 ቀን ውስጥ የሚደረጉ ናቸው። እስከዛሬ መወሰን እንዳለባችሁ አመቱን ሙሉ ቆይ እያላችሁ ስታራዝሙ የነበሩትን ነገሮች ሁሉ ትወስናላችሁ፣ ታረጋላችሁ። ይህን ሁሉ እንዳናረግና በአመት ውስጥ ማምጣት የነበረባችሁን ውጤት እንዳታመጡ ያረጋችሁን ነገርም ደግሞ በደንብ አድርጌ ያስረዳችኋለሁ። ምክንያቱም ይሄ ስለሚያስፈልጋችሁ እውቀቱን ስታውቁት ኢምፕሊመንት ለማድረግና ለመተግበር ቀላል ስለሚሆን ማለት ነው። አእምሯችን አዲስ ነገር አይፈልግም የትኛውም ጊዜ ላይ። አሁን አመቱ ይመጣል። ሁሉም ሰው የሚሸወደው ነገር ምንድን ነው? ይኸው በቃ አዲስ ዓመት መጥቷል፣ አዲስ ዓመት ይምጣና ህይወቴ ይቀየራል፣ ራሴን ቀይራለሁ፣ አዲስ ልምድ ገነባለሁ፣ ጂም እጀምራለሁ፣ ብዙ ነገር ነው የምታስቡት። ውሸት ነው። አእምሮ ሁሌ ነው ባለፈው ዓመትም ብላችሁ አስባችሁታል፣ ግን አላረጋችሁትም፣ አልተቀየራችሁ። ብሶ አዲስ ዓመት ሰኞ ምናምን ነው የሚጠብቀው። ግን ሰኞ ስለሆነ አዲስ ዓመት ስለሆነ ምንም የሚቀየር ነገር የለም እናንተ እስካልተቀየራችሁ ድረስ ማለት ነው። አእምሯችሁ እንዳልኩት አዲስ ነገር ታስቀምጣላችሁ። አዲስ ዓመት ይመጣል፣ አሁን ለቀጣይ ዓመት ይሄን እፈልጋለሁ ትላላችሁ። ባለፈው ዓመትም ይሄንን ብላችኋል፣ ግን አእምሯችሁ እሱን አይፈልግም። ለምን ካላችሁኝ የማያውቁት ሀገር አይናፍቅም ነው የሚባለው። አእምሮ የማያውቀውን ሀገር የማያውቀውን ሰፈር አይፈልግም። ያወቀው ኦልሬዲ አሁን የምትኖሩበት ኑሮ አለ፣ አሁን ያላችሁ ልምድ አለ፣ አሁን ያላችሁ ሀሳብ አለ፣ አሁን ያላችሁ ስሜት አለ። አእምሮ የሚፈልገው የለመደው ላይ መኖር።
ስለዚህ እንደዛ ስለሆነ ነው እስከዛሬ መወሰን የነበሩባችሁን አሁን የጻፋችኋቸውን ነገሮች ሁሉ እንዳትወስኑ ያደርጋችሁ። ለምን? ከወሰናችሁ ውጤት እንደምታመጡ ስለሚያውቅ። ስፈሩና ስታራዝሙ የነበሩትንም ጻፉ አልኳችሁ። ለምንድን ነው ስፈራና ሳራዝም የነበረው ካላችሁ አእምሮ እነዚህ ነገሮች ካረጋችሁ ውጤት እንደምታመጡና እንደምትቀየሩ ስለሚያውቅ፣ ያስቀመጣችሁትን ግብ እንደምታሳኩ ስለሚያውቅ ውሸት እየነገረ ቆይ በኋላ ታረጋለህ፣ ቆይ ነገ ታረጋለህ እያለ ቆንጆ ጮማ የሆኑ ምክንያትና ሰበቦች እየነገራችሁ እንዳታረጉ ያደርጋችኋል። በተቃራኒ ደግሞ ስክሮል ማድረግ ሊሆን ይችላል፣ ዝም ብላችሁ ፊልም ማየት ሊሆን ይችላል፣ ከሰው ጋር ዝም ብላችሁ እየተገናኛችሁ ማውራት ሊሆን ይችላል፣ ሜይ ቢ ደግሞ እንደዚህ አይነት ቪዲዮ ማየት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። እሱም ግን ሲሆን ችግር የለበትም ታደርጋላችሁ። ለምን ካላችሁኝ አእምሮ አሁንም ያውቃል ውጤት የሚያመጣላችሁና የማያመጣላችሁ ነገር። ዝም ብላችሁ ቪዲዮ ብታዩ እንደማትቀይሩ ስለሚያውቅ ያሳያችኋል፣ ችግር የለበትም። ተግባር ግን መተግበር ሲባል ግን አይፈልግም። ለምን? ከተገበራችሁ ውጤት እንደምታመጡ ስለሚያውቅ። ስለዚህ በቻለው ምክንያት በቻለው አቅም ምክንያትና ሰበብ እየነገረ እንዳታረጉ ወደኋላ እንድትቀሩ ያደርጋችኋል። አእምሮ ስክሮል ማድረግስ ህይወታችሁን ይቀይሯል? አይቀይሩ። ጊዜ ማጥፊያ እንደሆነ ያውቃል። ስለዚህ ማወቅ ያለባችሁ ለአእምሯችሁ ያልቀለለ ቅድም ደግሞ ያልኳችሁ ምንድን ነው ለማሰብ ምንድን ነው ስፈሩ የነበረው ስታራዝሙ የነበረው የሚለውን ነገር ጻፉት ብያችኋለሁ። ለምን ይህን አልኳችሁ? አእምሮ ለማሰብ የማይፈልግ ቆይ በኋላ አስብበታለሁ፣ እቺን ነገር ልጨርስና ይህን ስራ ልስራና ያን ነገር አስብበታለሁ፣ አሁን አይደለም ጊዜው ይላችኋል። ለምን ካላችሁኝ ለማሰብ ያልቀለላችሁን ለማግኘትና ለመንቀሳቀስ ለዛ ነገር ለመስራት አይቀላችሁ። ሲጀምር እሱን ስለሚያውቅ እንድታስቡት የማይፈቅድላችሁ ሀሳባችሁ ላይም አይኖርም። ሰበብ እየደረደራችሁ ትኖራላችሁ ማለት ነው። ስለዚህ አሁን ትልቁ ስራችሁ በ12 ቀን ውስጥ ምንድነው ካላችሁኝ አሁን ያልኳችሁን ነገሮች ሁሉ ማድረግ። በአመት ውስጥ ያልወሰናችሁን በ12 ቀን መወሰን ትችላላችሁ ወይ? ድብን አድርጋችሁ ትችላላችሁ። በአመት ያላረጋችሁትን በ12 ቀን ውስጥ ማድረግ ትችላላችሁ ወይ? ኦፍኮርስ ትችላላችሁ። በ12 ወር ያላረጋችሁትን በ12 ቀን ማድረግ ትችላላችሁ፣ መወሰን ትችላላችሁ። የሚገርማችሁ የእነዚህ የውሳኔዎችና እነዚህ ተግባሮች እንዲሁም ደግሞ ሀሳቦች ውጤት ነው። የሚገርማችሁ እነዚህን ውሳኔ ስትወስኑ፣ እነዚህን ሀሳቦች ስታስቡ፣ እነዚህ ተግባሮች ላይ ኢንጌጅ ስታደርጉ በጣም ፈጣን ውጤት ነው የምታዩት። ግን አእምሮ እንዳልኳችሁ አዲስ ስለሆነበትና ስለማይፈልገው እንድታራዝሙ እያረጋችሁ ነው። በጣም ረዥም ጊዜ እንዲወስድባችሁ ያደርጋችሁ። ረዥም ጊዜ እንዲወስድባችሁ ከሚያደርጉ እምነቶች አንዱ ምንድን ነው? ይሄ የምፈልጉትን ግብ ቶሎ ማሳካት አይቻልም፣ ገና ነኝ፣ ብዙ መልፋት አለብኝ፣ ጊዜ ሊወስድ ይገባዋል የሚል እምነት ስለያዛችሁ። ይሄ ደግሞ እውነት ነው ወይ ካላችሁ አይደለም። በጣም በአጭር ጊዜ ሰው ረዥም ዓመት ያላሳካውን ነገር ያሳኩ ሰዎች አሉ። እነሱ ካረጉት እናንተ እንዳታረጉ ምንም አይዛችሁ፣ ከራሳችሁ ሀሳብ ከራሳችሁ ስሜትና እምነት ውጭ ማለት ነው። ብዙ ሰው የሆነ ነገር ለማሳካት አመታት እንደሚወስድበት ነው የሚያስበው። አመታት እንደሚወስድበት ስለሚያስብ ደግሞ የሚገርማችሁ ቶሎ መወሰን ያለበትን ውሳኔ አይወስንም። አልወሰናችሁ ቶሎ ቶሎ ማድረግ ያለባችሁን ነገር አታረቁ። ቶሎ ቶሎ ማሰብ ያለባችሁን ነገርም አታስቡም። ለምን? ኦልሬዲ ራሳችሁ ላይ ይሄ ጭንቅላታችሁ ላይ እስር ቤት አርጋችኋል። ምን እምነት የሚባል እስር ቤት የሆነ ሊሚቲንግ ብሊፍ አለ ማለት ነው። ቶሎ የምፈልጉትን እንዳታሳኩ፣ ቶሎ የምፈልጉትን እንዳታገኙ የሚያደርጉ እምነቶች አሏችሁ ማለት ነው። እነዚህ እምነቶች ስላሉ ነው እስከዛሬ ድረስ ሜቢ እኮ የመጀመሪያው ወር ላይ ልታሳኩ ትችሉ ነበር ግባችሁ። ሜቢ ገና እንደጀመራችሁ መስከረም ላይ ሊሆን የሚችል ነገርን ነው እያራዘማችሁ የሆኑ ተግባሮችን እያራዘማችሁ የሆኑ ውሳኔዎችን እያራዘማችሁ አእምሯችሁ ሸውዷችሁ እውነት አስመስሎ አቅርቦላችሁ ማለት ነው። ምኖችን መረጃና ማስረጃዎችን ራሳችሁን ወደኋላ ይዛችሁታል። ስለዚህ ህይወታችሁ እንዲቀየር ትፈልጋላችሁ? በቀጣይ 12 ቀን ያለፉት 12 ዓመታት ላይ አግኝታችሁ ማታቁትን እስካሁን አይደለም ባለፉት 12 ወር ብቻ ራሱ አግኝታችሁት ምንም ማታቁትን ውጤት ማግኘት የምትፈልጉ ከሆነ በ12 ወር ውስጥ በ12 ቀን ውስጥ ማለት ነው ማድረግ ያለባችሁ ነገር አሁን አድርጉ። ማሰብ ያለባችሁ መወሰን ያለባችሁን አሁን ወስኑ፣ ቶሎ ቶሎ ማለት ነው። ምናልባት ስልካችሁን ዲስተርብ ላይ አድርጉት፣ ወደ ስራ ግቡ። ይሄ የምነግራችሁ ከልቤ ነው።
እኔ ትልቅ ውጤት ያመጣሁባቸውን ወራቶች ሳስብ በአመቱ ውስጥ ያረኩትን ወይም ደግሞ ባለፉት 6 ወር ውስጥ ያረኩትን ያልወሰንኩትንም ኢቨን መወሰን ስጀምር ያልወሰንኩትን መወሰን ስጀምር ያላረኩትን ማድረግ ስጀምር ወይም ደግሞ ያረኩትን በ6 ወር ያረኩትን በአንድ ወር ሳረገው በ6 ወር የነበረው በአንድ ወር ውጤቱ ማግኘት ችያለሁ። ከዛ በላይም ማለት ነው። ለምክንያቱም አንድ አይነት አይደለም። ለምሳሌ ሽያጭ ላይ ነው ያላችሁት ብላችሁ አስቡ። በአመት ውስጥ ምናልባት 500 ስልክ ይደውላችኋል ብላችሁ አስቡት። በአመት ውስጥ ያረጋችሁትን 500 ስልክ በአንድ ቀን ብታደረጉት በጣም ትልቅ ውጤት ነው የምታገኙት። ሌላ ታሪክ ነው። በአመት ውስጥ ስታደረጉትና በአንድ ቀን ውስጥ ስታደረጉት አንድ አይደለም። በ12 ወር ያረጋችሁትን በ12 ቀን ስታደረጉት አንድ አይደለም። በዚህ በጣም በትንሽ ጊዜ ውስጥ በ12 ወሩ ላይ ያረጋችሁትን ነገር ስታደረጉት ኤክስፖኔንሻል የሆነ ውጤት ነው የምታገኙት። ምክንያቱም ሞመንተም ላይ ስለሆነ የምትገቡት ማለት ነው። የምር ህይወታችሁ አመታችሁን ቶታሊ ሽፍት ማድረግ ትችላላችሁ። አዎ፣ ግን አሁንም ይሄን እንዳታደርጉ የሚይዛችሁ ነገር ይኖራል። ምን ባይሆንስ፣ ከባድ ነው ቢከብደኝስ፣ እና ደግሞ የምር ይሆናል ወይ የሚል ጥርጣሬና ፍርሃት፣ እምነት ሀሳባችሁ ውስጥ ካለ አእምሯቸውንም ሳቦታጅ ያደርጋቸዋል። ወደ ኋላ ነው የሚይዛችሁ፣ ወደ ኋላ ነው የሚጎታችሁ። ልትነቁበት ይገባል፣ ልታውቁበት ይገባል። ማን ላይ? አእምሯችሁ ላይ። ኦፍኮርስ ይቻላል ማለት በጣም በአጭር ጊዜ ትልቅ ነገር ያሳኩ ሰዎች አሉ። ማወቅ አለባቸው። ኢቨን ባታውቋቸውና እናንተ ባታዩዋቸው አሉ። ማወቅ ካለባችሁ ደግሞ ሰርች አድርጉ። በጣም በአጭር ጊዜ ውስጥ ትልቅ ነገር ያሳኩ ሰዎች ማን አለ ብላችሁ ቼክ አድርጉ። በጣም ብዙ ሰዎች አሉ። ከእናንተ ሰዎች መሀል መሆን ትችላላችሁ። እንደው ባይኖሩ እንኳን እናንተ የመጀመሪያው መሆን ትችላላችሁ። ለምን ካላችሁኝ ጥያቄ ፈጣሪ ፈጣን ነው ወይ ብላችሁ ራሳችሁን ጠይቁ። ማለት በፈጣሪ የምታምኑ ከሆነ መስጊድ እየሄዳችሁ ነው ወይ ደግሞ ቤተክርስቲያን እየሄዳችሁ ነው፣ መጽሐፍ ቅዱስ እያነበባችሁ ነው ወይም ቁርአን እየቀራችሁ ነው። ታዲያ የታለ እምነታችሁ? ራሳችሁን ጠይቁት። ራሳችሁ ላይ አይደለም ፈጣሪያችሁ ላይ መተማመን ትችላላችሁ? አዎ ከሆነ መልሳችሁ እርግጠኛ ከሆናችሁ፣ ለምሳሌ በጆሮአችሁ መጥቶ ፈጣሪ ሹክ ቢላችሁ ባለፉት 12 ወር ያላሳካኸውን በቀጣይ 12 ቀን ማሳካት ትችላለህ፣ ግን አሁን ያልኳችሁን ነገር አርጉ ቢላችሁ በምን አይነት እምነት ነው የምታደርጉት? በምን አይነት ድፍረት ትንቀሳቀሳላችሁ? ስለ ድፍረት ካወሩ አይቀር ስለ ድፍረት ልንገራችሁ። ዓለም ላይ ትልልቅ ነገር ያሳኩን የቀየሩ ሰዎች በጣም እውቀት ያላቸው አሉ፣ ደፋር ናቸው። ሙሉ ለሙሉ አቅማቸውን ተጠቅመው ለመኖር ፈቃደኛ ናቸው። ሜቢ ለመሰደብና ትክክል አይደለም ለመባልም ፈቃደኛ ናቸው እና ደፋር ናቸው። ደፋር ማለት ማይፈራ አይደለም፣ እየፈራን ቢሆን ግን ተግባር ውስጥ የሚገባ አክት የሚያደርግ ሰው ማለት ነው። ስለዚህ ደፋሩ ናችሁ። ለቀጣይ 12 ቀን 12 ወር ያላረጋችሁትን ማድረግ ጀምሩ፣ ያልወሰናችሁትን መወሰን ጀምሩ፣ ያልሆናችሁትን መሆን ጀምሩ እና ህይወታችሁን ሲቀየር ታዩታላችሁ። አይኑ አጭር ነው ግን ቶታሊ ህይወታችሁን ሽፍት ያደርገዋል። እና ደግሞ አድርጎት የዛሬ ከ12 ቀን በኋላ አመቱ ሊጀምር ሲል ብዙ ነገር ቀይራችሁ ለመገናኘት ቃል ለምትገቡ ሰዎች ከስር ኮሜንት ላይ እኔ ቃል እገባለሁ ብላችሁ ወይም እኔ ጀምሬያለሁ አሁን ብላችሁ ጻፉት። ነገር ለምትጀምሩት ዛሬ አሁን ነው የምትጀምሩት። ሼም ምናምን የሚባል ነገር ከጭንቅላታችሁ አውጡ እና እሱን ትተገብራላችሁ ማለት ነው። እሱን አድርጉ፣ ህይወታችሁ ቶታል ይቀየራል። አመታችሁ ሌላ ነው የሚሆነው በ12 ቀን ብቻ። አመቱ ሲመጣ ለምትቀይሩት ቀጣይ አመት መቀየር ይቀራል። አሁን ተቀይራችሁ ወደ ቀጣይ አመት ትገባላችሁ ማለት ነው። ይሄን አድርጉ እና እስካሁን ያገኛችሁትንም ኮሜንት ላይ መጻፍ እንዳትረሱ። እና ደግሞ እንደምነግራችሁ አንድ ለአንድ ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ብዙ ሰው ስለሆነ የሚያወራኝ ቶሎ አውሩኝ። ቶሎ መወሰን የምትችሉ ሰዎች ደግሞ መጀመር ትችላላችሁ። ቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።